ስውሯ ማርያም ምን እየተካሄደ ነው? ዛሬም ያላበራው የታላቁ የስውሩ ገዳም ጉዳይ። ሰላም ውዶቼ፣ አሁን በሰራሁት ቪዲዮ መሰረት ሁላችሁም ኮሜንት ላይ ማን ነው የያዛት ብላችሁ እየጠየቃችሁ ነው። አጸደ ማርያምን ማስተዋል በሁለተኛ ስሟ የተያዘችው በመንግስት የጸጥታ ኃይል ነው። በሸገር ክፍለ ከተማ ጣፉ ፖሊስ ጣቢያ ትገኛለች ማለት ነው። የተወደዳችሁ ቤተሰቦቻችን በዛሬ መረጃችን በስፋት እንግዲህ ከዚህ ከስውሯ ማርያም ጋር የተገናኘ መረጃዎችን የምናስደምጣችሁ ነው የሚሆነው። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር ማድረጋችሁ እንዳይዘነጋ ለማለት እንወዳለን። በቀጥታ ወደ ቪዲዮቹ አመራን። ሰላም ጤና ይስጥልን፣ እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም። ሰርጋችሁን ቤት ለማድረግ አሰባችሁ? ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? የሳውንዱ ጉዳይ፣ የሚደረገው መርሃ ግብር ፕሮግራሞቹ ምን ምንድናቸው? ሄጄ የትኛው ቤተክርስቲያን ላይ ፍቃድ ልጠይቅ? እኚህና መሰል ጭንቀቶች በሙሉ ልክ የሰርጋችን ዕለት ሲደርስ ተሽጎድጉዶ ይመጣሉ። ታዲያ እኛ ያሮስ ኢቨንቶች ነን። ለእናንተ አስደናቂውን ነገር ይዘን መጥተናል። እናንተ ሚዜዎችና ሙሽሮች ብቻ ራሳችሁን ጠብቃችሁ ራሳችሁ ላይ ብቻ ስሩም። ሌላውን ነገር እኛ ተረክበን እናሰናዳላችኋለን። ይህን ሁሉ ያልናቸውን ፓኬጆች ሙሉ እኛ እናቀርብላችኋለን። በአስቸኳይ በ0911 00 14 13 እንዲሁም በ0928 62 56 40 ካልሆነ ደግሞ በአካል በመገኘት ቢሮአችን ድረስ መታችሁ መነጋገር የምንችል ይሆናል። አስቸኳይ ቀጠሮ ያዙና ቀጠሮን አስቀድማችሁ በመያዝ ብዙ አትርፎም። እመኑኝ፣ ለልጅ ልጆቻችሁ የምትነግሩትን ታሪክ እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። እንግዲህ ስውሯ ማርያም ላይ ብዙ ሀሳቦች ይነሳሉ፣ ብዙ ጉዳዮች ይነሳሉ፣ ብዙ መረጃዎች ይወጣሉ። ይህንን ተከትሎ እንግዲህ መረጃዎችን በስፋት እናቀርባለን። እኛም ስንሰራ ነበር እስካሁን ድረስ። ምንድን ነው የተካሄደ ያለው? የስውሯ ማርያም ጉዳይ እልባት አልተሰጠውም እና ብዙ መረጃዎች ይወጣሉ። ከሆነች ሴት ጋር የተገናኘ ታሪክም አለው እና በተለይ ከጉዞ ማህበራት ጋር በተገናኘ ይሄ ጉዳይ ሲንሸራሸር ነበር። ዛሬ ብቻ ሳይሆን በተደጋጋሚነት ሲወጣ ሲወርድ ነበር እና ብዙዎች ደግሞ ወደዛ እየሄዱ በረከት ያገኛሉ፣ ፈውስ ያገኛሉ፣ ተአምራት ይደረግላቸዋል። እኛም በተደጋጋሚነት የስውሯ ማርያምን ጉዳይ ሰርተናል። ማህበረ ቅዱሳንም በወቅቱ የሰሚነሽ ኪዳነ ምሕረትንም በተወሰነም የስውሯ ማርያምንም ጉዳይ ማንሳቱ ይታወሳል። እንደነዚህ አይነት አካላት እንደነዚህ አይነት መረጃዎችን የሚያቀርቡ አካላት አሉ። እኛም መረጃውን በስፋት እያዳረስን እንገኛለን። አሁን ምንድን የተደመጠ ያለው የተሰማ ያለው መረጃ ምንድን ነው? የወጣ ያለው እውነታዎች ምንድን ናቸው? የሚለው ሌላ ራሱን የቻለ ትኩረቱን የሚስብ ጉዳይ ነው። መረጃውን ይዘናል፣ እንደሚከተለው እናቀርብላችኋለን። ሁሉ እናታችን ጽዮን ይላል። የዛሬው በዓል ታቦተ ጽዮን የኢሎፍሊን ከተማ በርብራ ሰባብራ ድል አድርጋ ድል አድራጊነቷን አሸናፊነቷን ዳጎንን ሰብራ ለኔና ለናንተ ነፃነትን ያስተማረችበት የነፃነት የድል በዓል ነው። የእግዚአብሔር ልጆች በአችን ጽዮን
ወደ መሸሸጊያችን ጽዮን ማርያም ነውና እንኳን ደስ አላችሁ፣ እንኳን ደህና መጣችሁ እንላችኋለን የእግዚአብሔር ልጆች። ለዚህ ነው መዝሙረኛው ቅዱስ ዳዊት እምነ ጽዮን ይብል ሰብ እናታችን ቅድስት ቤተክርስቲያን አንቺን ቢረሳኛችን ትርሳ ሰበር ዜና ሰበር ዜና ሰበር ዜና። እቺ ከራሷን የጸጥታ ኃይል ያቋቋመች ሹፌሮችን የምታስደበድበዋ ግለሰብ አጸደ ማርያም የተባለችው ትላንትና በትላንትናዋ ቀን በ21 በእመቤታችን ቀን እመቤቴ ታምሯን አሳይታናለች። በሕግ ቁጥጥር ስር ውላለች ማለት ነው። ስለዚህ አጸደ ማርያም ያስደበደበቻችሁ፣ የቀጠቀጠቻችሁ፣ ገንዘብ ያስከፈለቻችሁ አጠቃላይ ሁላችሁም ስልካችሁን ኢንቦክስ ላይ አስቀምጡልን። አመሰግናለሁ። ሕግ መኖሩን በተግባር አሳይተናታል። እናመሰግናለን። ሼር ኮፒ ሊንክ አድርጋችሁ ለተበዳዮች አሳልፉልን። ስውሯ ማርያም ነገም ዛሬም ከወንበዴዎች ነፃ ትወጣለች። አመሰግናለሁ። እንዴት ብዬ ልንገራችሁ? እግዚአብሔር እንዴት ብዬ ልንገራችሁ? እግዚአብሔር ምን ብዬ ለሷ ለኔ የሆነችልኝ እንዴት ብዬ ባልጠበቅኩ። አትሌቶች ባለቤቴም አትሌት ነች፣ እኔም አትሌቴም በብዙ ዓመት በሰው መተት ስንከራተት ነበር። እመቤቴ ድንግል ሆይ ሰርተን እንዳልሰራ ነው ለፍተን እንዳልለፋ ነው ሆነን ከንቱ ልፋት ሆነን ቀራን ብዬ አልቅሼ ሄድኩ። ሄደን ሳምንት ባልሞላ እኛ በጠበቅን ሳነው እሷም በአቋራጭ የላባችን ዋጋ በሌላ በአቋራጭ 1 ሚሊዮን ሰጠችን እመቤቴ ድንግል ማርያም። ያን ብርም ሳላስብ በህልም ያሳየችኝና የሆነ ካርታ ቤት ባዶ አግኝቼ ገዛሁበትና ባለቤትም አረገችኝ። እናቴ ለኔ የሆነችል ለኛ የደረሰችልኝ ለእናንተም ትደረሰላችሁ። ከልብ ጽናችሁ ለምኑ። እኔ ብዙ መናገር አልችልም፣ ከብደኛል። እንዴት ብዬ ልንገራችሁ? እመቤቴን እልል ብላችሁ አመስግኑለት፣ ከፍ አድርጋችሁ አመስግኑ። ከዚህ በፊት ሆስፒታል ተኝቼ በዊልቸር ነበር የሚሄደው። ዊልቸር ላይ ሁኜ ፓላራይዝድ ነበር። ግማሽ አካሌ ፓላራይዝድ ነበር የሆነው። ግማሽ አካሌ ፓላራይዝድ ሆኖ አትድንም አሉኝ ሐኪሞቹ። አመትም ያህል አይድንም። ስለዚህ በዚህ በክራንቹ እቤት ሁን፣ ከዚህ በኋላ አትድንም አሉኝ። ነገር ግን ድንግል ማርያም ይህንን ደረጃ በሶሻል ሚዲያ ነበር ማያት። ይህንን ደረጃ በህልሜ ታየኝ። በህልሜ ሲታየኝ ለንስሐ አባቴ ስነግራቸው በህልም ከታየችህማ ሂድ እሷ ተፈውሳለች ተባለ። የሚገርማችሁ ነገር የመጣሁት ሰኞ ነው። ዛሬ ግን ጸበል ላይ ስጠመቅ ይሄው ዳነ። አይሄድም የተባለ የተንቀጠቀጥኩት የነበረው ዛሬ ይሄው ግሬ ድኖላችኋልና እንኳን ደስ አላችሁ። ይሄው ክራንቹ በግሬ እየሄድኩ ነው። ስውሯ ማርያም ታምረኛ ነች። ለእኔ ደረሰች፣ ለእናንተ ትድረስላችሁ። አመስግኑለት፣ ከፍ አድርጋችሁ አመስግኑ። ክብር ለድንግል ማርያም ይሁን። ስውሯ ማርያም ምርኩዝ ሆናው ምርኩዙ አስጥለዋለች። አመስግኑ፣ ከፍ አድርጋችሁ አመስግኑ። ክብር ለሷ ይሁን። አንዲት አይነ ስውር ሴት ስውሯ ማርያም ገዳም ትመጣና እዚሁ ተቀምጣ መጠመቅ ትጀምራለች። ልክ በስድስተኛው ቀን ከምታድርበት አዳራሽ ትነሳና አስጠማቂዎቿን ዛሬ የበረከት ስራ ካልሰራውኝ ትላቸዋለች። እነሱም ደግሞ አይንሽ እኮ ማየት አይችልም፣ አይነ ስውር ነሽ፣ እንዴት አይተሽ ነው ስራ የምትሰሩ? ይቅርብሽ ይሏታል። እሷም ደግሞ እመቤቴ ታግዘኛለች ካልሰራውኝ ብላ ግድ ትላቸዋለች። በዚህን ጊዜ አስተማሚዎቿ እሺ ብለው ይዟት ይመጣሉ። የበረከት ስራ ሲሰራ እንዳጋጣሚ አፈር እየታፈሰ ነበረ። ይኸው አፈር የሚታፈስበት ጋር ደርሰሻል ይሏታል እና እሷም ጎንበስ ብላ አፈሩን መዛቅ ስትጀምር 27 ዓመት ሙሉ ጨልሞ የነበረው የአይኗን ብርሃን እመቤታችን በቅጽበት ነው ያበራችላት። እመቤታችን ስውሯ ማርያም ክብር ምስጋና ለእርሷ ይሁን። እባካችሁን ይህንን ቪዲዮ
ለእንደዚህች አይነት ልጅ ለእመቤታችን ጠላቶች ለዘንዶው ልጆች አድርሱልኝ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አደራችሁን የእመቤታችን ነገር ሲነሳ መናፍቃን ያንገበግባቸዋልና ይህንን ቪዲዮ እንዲያስጠፉት በቻላችሁ ታቀም ሼር፣ ኮፒ ሊንክ ማድረጋችሁን አትርሱ። መንፈሳዊ ነገር ብቻ እንዲደርሳችሁ አካውንቱን እንዲሁ ደግሞ ፎሎ አድርጉ። በቀጣዩ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እናታችን ስውሯ ማርያም ሁላችሁንም ለደጇ ለምስክርነት ታብቃችሁ። መልካም ቀን። ቀርብ ነበር። እኔም ተደጋጋሚ ስለ ስውሯ ማርያም አቅርቤላችሁ ነበር። ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው እግሯን የሚስሙላት አንዲት እንስት አለች። አጸደ ማርያም ነው የምትባል ግለሰብ። ይሄው ማህበረ ቅዱሳን አቅርቧታል። ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ? የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። ምን ተደረገ? ምንም። አሁንስ ምን እየተደረገ ነው? ሰው ሞተ እየተባለ። ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው። ነፍሰ ገዳዋ ልጅቷ አይደለችም፣ ካህናቱ ናቸው። ነፍሰ ገዳዋ ዝም ያሉት የጸጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀ ጳጳሱና ሀገረ ስብከት ስራ አስኪያጁ የሚመለከታቸው አካላት ናቸው። በሷ የተገደለ ከሆነ አሁን ክርስቲያን ኮሰር ማለት ያለበት ዘመን ላይ ነው ያለው። ገዳም ስትሄድ በኔ ካልመጣ ብሎ የሚገድል ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀ ጳጳስ ነኝ የሚሉ አካላት የመጀመሪያው ነፍሰ ገዳዮቻችን ናቸው። ይሄ መረጃ በህግ ተይዟል። ጫጫ ከተማ ፖሊስ በህግ ይዞታል ጉዳዩ። የአሰላ ከተማ ነዋሪ የነበረ ወጣት እናቱም አብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መተው ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስኪሄድለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገርም። አብዛኛው ለጸጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም ይሄን ቤተክርስቲያን አሳጠረው አስቀምጠው ነፍሰ ገዳይ ያስቀጥሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን። ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳለሁ። ከበደሌ ተነስቶ ስውሯ ማርያም ሲሄድ ሊደበደቡ ነበር። ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ የሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው ቅዱስ ሲኖዶስ ዝም ብሎ አጀንዳ የሚያደርጋቸው ነገሮች መካከል የታዘብኩትን ላሳያችሁ። ግቢ በጣም አሸብርቆ ነው የሚታየው። የገንዘቡ ብዛት አይደለም በእውነት የምናየው። ግቢው አሁን መጋዘን መስሎ ነበር በእውነቱ። እንደው ብረት ተጠራቅሞብን ነበር። ጾአውነ ሳውሮ ሲያን ሁሉ እንደው ፈነቃቅለው እንደው ዙሪያውን አጽድተውታል። ሌላ ጽዳት ይቀራቸዋል እንጂ ይህን ውጩን አጽድተውታል። የውስጥ ጽዳት አለ፣ እሱ ይቀር ይሆናል። ብፁዕ አባቶቻችን እናንተ ከነፍስ በላይ የግቢ ጽዳት አማራችሁ። እናንተ ከነፍስ በላይ ከገዳማት መወረስ በላይ ከገዳማት መሸጠት በላይ እናንተ ያማራችሁ አይቆጫችሁም? አንገበግባችሁ? የምታስባሩ ሰራተኛ፣ የምታባራቸው ጳጳሳት፣ የምታባራቸው ፓትሪያርኮች፣ የምታባራቸው ካህናት ብቻ ቆጫችሁ አላንገበግባችሁ? የእናንተ አጀንዳ ግን ሌላ ነው። እኛን ጠይቃችኋል። እናንተ እግዚአብሔር ይጠይቃችኋል፣ ምእመን ይጠይቃችኋል፣ ህፃናት ይጠይቋችኋል፣ መነኮሳት ይጠይቋችኋል። እኛ እንፋረዳችኋለን፣ አንዝም አንል። ይቺ ቤተክርስቲያን የህዝበ ምዕመኑን እንጂ የዲኮሬሽን ከተማ አይደለችም። ቤተክርስቲያናችን ነች። የቤተክርስቲያናችን ግቢ ያስጨነቃችሁ ስውሯ ማርያም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩም። ሊቀ ጳጳሱም አያወሩም። እናንተም ዝም ብላችሁ የሚመለከታችሁ ስለ ከተማ ውበት፣ ስለ አውሮፕላን መስሪያ ማረፊያ ቦታ፣ ስለሚባረሩ ካህናት፣ ቀጣይ ስለሚዘጋጁ ደግሞ ይሄን ነው የምታስቡትና የምታቅዱት። ይሄንን አጀንዳ ስታችሁታል። ነገ አነሳዋለሁ ጉዳዩ። መንበረ ሰላማ ከእናንተ እኩል አጀንዳ ከፍቶ ቁጭ አድርጎ
መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር። ህገ ቤተ ክርስቲያንን አጽድቋል ቁጭ ብሎ እና ዝም አላችሁ እናንተ እና ይመለከታችሁ። ለእናንተ እንደ ሀገር አጀንዳ አይደለም፣ የግቢ ጽዳት ነው ለእናንተ አጀንዳ። ቤተ ክርስቲያን አቅራቢያ ስለሚሸጡ አረቄ ቤቶች አይደለም የእናንተ አጀንዳ። ስጋው ደሙ ስለሚቀበል ምዕመን አይደለም የእናንተ አጀንዳ። ካሁን በኋላ ምዕመኑ መሆን ያለበት ጳጳስ አይስበከው፣ ካህን አይስበከው። በጉቦ የተቀጠረና የገባ ከሆነ አትስበኳቸው። እናንተ በጉቦና በዘር በገንዘብ የተቀጠራችሁ ከሆኑ አትስበኩ፣ ዝም በሉ። ማይክ አትያዙ፣ ገንዘቡን ተቀበሉ፣ እዛ ብሉት፣ ችግር የለብንም እኛ። የኛ ምዕመን ግን መሆን ያለበት ራሳችሁን አዘጋጁ፣ ንስሐ ግቡ፣ ስጋው ደሙ ተቀበሉ። በእግዚአብሔር በንስሐ አባቶቻችሁ ተመላለሱ። አባቶቻችሁን አግዟቸው፣ አጠገባችሁ ያላችሁ ልጆቻችሁን ደግሞ የአብነት ትምህርት አስተምሯቸው። ባጠገባችሁ ያላችሁ ሰንበት ትምህርት ቤት ክረምቱን አስተምሯቸው። አቡነ ዘበሰማያት ይድገሙ፣ በእንተ ማርያም ይድገሙ። ልጆቻችሁን አብቋቸው። ክርስትና ከልጆቻችሁ ሊነጠቅ ነው አሁን እየተሰራ ያለው። ለዚህ ነው እናት ልጇን ወደ ገዳም ልካ እየተገደለባት። ስውሯ ማርያም ደግሞ ብላችሁ አዲስ መጣችኋላ፣ ሰዎችን ታጃጅላላችሁ። አረ ቃል አንብቡ። ደግሞ ስውሯ ማርያም ላይ ካየሁት የቂቤ እምነት ይላል። የቂቤ እምነት ስርዓት አምልኮ ይደረጋል ይላል። ይሄ ምንድነው? በቂቤ አምልኮ ነው የምታደርጉት? እንደ ዛር ስፒሪት ማለት ነው። በቂቤ ነው ዛር ስፒሪት የሚመለከው። የዛን ስርዓት ነው የምታደርጉት ወይስ ሌላ ስርዓት አለ አሁንም በቂቤ የሚደረግ? ጣጣችሁ አያልቅም መቼም። እውነት ትውልድን ከምታስቱ ግን ቃል ብታነቡ ጥሩ ነው። ኢየሱስ ጌታ ነው። በመጀመሪያ ይህንን ቪዲዮ ከምን ጊዜውም በላይ ኮፒ ሊንክ፣ ሼር፣ ዲዩት አድርጉት። በደንብ ኮፒ ሊንክ አድርጉት። ምክንያቱም አካውንታችን እየተመታ ስለሆነ በደንብ ኮፒ ሊንክ አድርጉት። እንግዲህ ስለ እመቤታችን ሲነሳ ሁሉም እንደዚህ ነው የሚያንቀዠቅዠው፣ ዲያብሎስ ስለማይወድ ማለት ነው። እመቤታችን ቅድስት ድንግል ማርያም ጌታን የወለደች የእኛ እናት አንድ ናት። ይህንን እወቅ። እመቤታችን አንድ ናት። ስውሯ ማርያም ቢባል፣ ጻድቃኔ ማርያም ቢባል፣ ኩኬለሽ ቢባል፣ የተለያየ ቢባል የየቦታዎቻቸው ስም መጠሪያ ነው እንጂ እመቤታችን አንድ ናት። ስውሯ ማርያም የተባለበት ቦታ ደግሞ እመቤታችን ናት። ስውሯ የቦታው መጠቀሻ ነው ማለት ነው። ይሄ የሆነበት በቀደምት የሚገኙ አባቶች በዚህ ቦታ ቤተክርስቲያን ሳይኖር እመቤታችን በስውር ትነጋገራቸው እንደነበር፣ በዛ ቦታ እየተመላለሱ ጸሎት ያደርጉ ነበር። በዛ ቦታ ደግሞ ድምጽ ብቻ እየሰሙ ቅዳሴም እንደሚቀደስ እየሰሙ በአካባቢው የሚገኙ እረኞችን ራሱ ዝም በሉ እያሉ ይገስጿቸው ነበር ማለት ነው። በስውር እመቤታችን ሄደው ጸሎት ሲያደርጉ እዛ አካባቢ ትገለጥላቸዋለች። እመቤታችን የተጨነቁትን የተሰወረባቸውን ሁሉ ትገልጥላቸው ነበር። ከዛ በኋላ በጊዜው ሲደርስ በነበሩ ነገስታት እመቤታችን ተገልጣ እዚህ ጋር ቤቴን ስሩልኝ ብላ በዛ ቦታ ቤተክርስቲያን ተሰርቶ ስውሯ ማርያም የሚል ስያሜ የተሰጠው ማለት ነው። ለምን? በስውር ቤተክርስቲያን ሳይኖር በፊት እመቤታችን ምን ስለምትል እዛ ቦታ ስለምትገለጥ እዛ ቦታ ስለምታነጋግራቸው በስውር የተቸገሩትን ነገር ትፈጽምላቸው ስለነበረ ስውሯ ማርያም ተብሏል ማለት ነው። የቂቤ አምልኮ ያልከው ደግሞ የቂቤ አምልኮ እመቤታችን ስውሯ ማርያም አንቺ ከብቶቻችንን ከሞት ከዳኑ፣ ከመጣብን ወረርሽኝ ከዳኑ፣ ሁለተኛም ደግሞ ላሞቻችን ወተት መስጠት ከጀመሩ በየጊዜው ወተቱን እያረጋን ቅቤ እያደረግን ለቤተ ክርስቲያንሽ እንሰጣለን ብለው ስለት ይሳላሉ። በዚህ ሰዓት እመቤታችን ጸሎታቸውን ሰምታ እነዚህ ከብቶቻቸው ላሞቻቸው ወተት መስጠት ይጀምራሉ ማለት ነው። በዚህ ሰዓት ያንን ቅቤ እያረጉ ያን ወተት እያረጉ ቅቤ አድርገው ያመጣሉ፣ ይሰጣሉ። በቦታው የጸሎት ቤት ስላለ አባቶቻችን ያን ቅቤ ላይ ለ7 ተከታታይ ቀናት ሳይቋረጥ ጸሎት ይደረግበታል ማለት ነው። በጸሎት ሁሉም ነገር ስለሚለወጥ እምነት ይሆናል። ይሄንን ቅቤ ሲሰጥ የጭንቅላት ካንሰር ያለባቸው፣ የአእምሮ ጭንቀት ለያዛቸው፣ የአይን መምለም ያስጨንቃቸው፣ የጆሮ ምታት፣ የራስ ምታት የሚያሳክካቸው፣ የሰውነት ትኩሳት ያለባቸው፣ የተለያየ ህመም ያለባቸው ሰዎች በዚህ እምነት እየዳኑ ነው ማለት ነው። ምስክር እየሰጡ ነው ያለው። ስለዚህ ዛሬ እመቤታችን በዚህ ቦታ ታምር እየሰራች እያዳነች እየፈወሰች ስላለች ይሄው መናፍቃኑ ይሄው ዲያብሎስ በዚህ መልክ እየተቃጠለ እየመጣ ነው። እናታችን ቅድስት ድንግል ማርያም ለኛ ምንም ነገር ታደርግልናለች። አማላጃችን ናት። በመስቀሉ ስር የተሰጠችን ስጦታችን ናት። ዝም ብላችሁ እመቤታችን ላይ ጉብ አትበሉ። ከቻላችሁ ወንጌል ይሰበክበታል ያላችሁትን ወንጌል ስበኩ። ተውን። በደንብ ኮፒ ሊንክ በማርያም በደንብ ኮፒ ሊንክ ሼር
የተወዳችሁ ቤተሰቦቻችን ሐሳብ አስተያየቶቻችሁን አስቀምጡልን። የዛሬ መረጃዎቻችን ይህን ይመስላሉ። ሰናበትን። ሰናይ ቆይታ ይሁንላችሁ።